ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን ሰላምታችንን በማስቀደም የታህሳስ 23 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ስትቆዩ የምትከታተሏቸውን የግንባርና የትንታኔ መረጃዎችን እርሶቹን አስቀድመን እናስደምጣችኋለን። የብልጽግናው ሻለቃ አዛዥና የሚመራው ሰራዊት በሙሉ የወደቁበት የባድን ካድሬዎችም ተጎድተው ሆስፒታል የገቡበት የፋኖ ተጋድሎ ዝርዝር መረጃ የምሽቱ ዜናችን ቀዳሚው መረጃ ነው፣ ይደመጣል። የአምባሰል ተራሮች በፋኖ ድል እየተዝናኑ ነው። እንኳንስ የሰው ዘር ተራራውና ሸለቆም በፋኖ ድል መኩራት የጀመረበት የአምባሰሉ ተጋድሎ ተከታታይ 8ኛ ቀን ውሎ በዜናችን የሚደመጥ ሌላው መረጃችን ነው። የብልጽግናው ሰራዊት በሶስት አቅጣጫ እየተጎተተ ወደ ፋኖ ቀጠና ገባ። ፋኖ ደግሞ በአንድ ላይ ተቀብሎ በሚገባ ክንዱን አሳያቸው። ተጋድሎን በቅርበት የተመለከቱ የአካባቢው ነዋሪዎች የዕለቱን ውጊያ ሲገልጹት የተመታው ተመቶ የተረፈው ሲሸሽ ነፋስ አልቀረለትም ብለዋል። የጎጃሙ ተጋድሎ ዝርዝሩ ይደመጣል። ሸዋም በጥብቅ መክሯል። የሰዓቱ ዜናችን አካል ነው፣ ይደመጣል። ከአማራ ሕዝብ የህልውና ትግል ጋር ቀጥተኛ ቁርኝት ያለው የአፍሪካ ቀንድ ውጥረት ተባብሶ ቀጥሏል። የተፈራው ስጋትም ካሁኑ ግለቱን እያሳየ ነው። ዜናችን ዝርዝር አሰናድቶበታል። ሙሉን ተሰሙታላችሁ። የብልጽግናው ሰራዊት 6ኛ እዝ ዋና አዛዡ ጄኔራል ብርሃኑ ጥላሁን የሰራዊታችን ሰነፍረኛ ማለት አንተነህ ተብለው እስኪወቀሱ ድረስ እዙ በየቀኑ እየፈረሰ ነው። ዛሬም ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት ከምንም በላይ ደግሞ በሰራዊቱ ሞራል ላይ የሚያደርሱት የስነ ልቦና ስብራት ከባድ ነው። አንድ ወታደር እንዴት የካድሬና የቤተሰቡ አጃቢ እንዲሆን ይፈረድበታል? ከዚህ በፊት 2 ጊዜ ካድሬ አጅቤ ሲሄድ ከሞት ተረፍ ያለው ሰራዊት የካድሬ አጃቢ እንዲሆን ከሚያደርግ ስርዓት ጋር መቀጠል በሰራዊቱ አባላት ሞራል ላይ መጫወት ነው ሲሉ ተናግረዋል። የአማራን ህዝብ የህልውና ትግልም ተሳታፊ ሆነው ከዳር ለማድረስ ምለው ተሰልፈዋል። ሙሉን ከአንደበታቸው ተሰሙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። በድጋሚ ቆይታችሁ ከጣና ቴሌቪዥን ዜና ጋር ይሁን እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ሻለቃ አዛዡ እርምጃ ተወሰደበት። ፋኖ በጋይንት አውራጃ ዛሬ በፈጸመው የደፈጣ ጥቃት የብልጽግናው 803ኛ ኮር ሻለቃ አዛዥ ጨምሮ በርካታ አመራርና አባላቱን እርምጃ እንደወሰደባቸው አስታወቀም። ከሁለት አቅጣጫ ተነስቶ ለዘመቻ እንቅስቃሴ ሲያደርግ የነበረው የብልጽግናው ሰራዊት ጨጮ ላይ በፋኖ በደረሰበት የደፈጣ ጥቃት በርካታ ወታደራዊ ኪሳራ አስተናግዶ ተመልሷል። በፋኖ የደፈጣ ጥቃት የደረሰበት የብልጽግናው ሰራዊት የተንቀሳቀሰው ከላጋይንት ወረዳ መቀመጫ ነፋስ መውጫ ከተማና ጋይንት ወረዳ መቀመጫ አርብ ገበያ በመነሳት ነው። የሰራዊቱ ጉዞ መዳረሻ የነበረው መቄት ገረገራ እንደነበረ የገለጹት የፋኖ ቃል አቀባዮች የጠላት ሰራዊት ህዝብን ለመግደል እየገሰገሰ በነበረበት ሰዓት የደረሰንን መረጃ ተጠቅመን ወደ መግደያ ቦታችን እስኪገባ ጠበቅ ነው። መምቻ ቦታችን ሲገባልን የተጠና የደፈጣ ጥቃት በማድረስ ከፍተኛ ኪሳራ አድርሰንበታል። የሻለቃ መሪውና ሌሎች መስመራዊ መኮንኖችም እርምጃ ተወስዶባቸዋል ሲሉ የፋኖ መሪዎቹ ተናግረዋል። የብልጽግናው ሰራዊት በከባድ መሳሪያ ታግዞ የባዲን ካድሬዎችን አጅቦ ወደ ደብረ ዘቢጥ ለመግባት ሲቃረብ ወርቋሻ የምትባል ስፍራ ላይ በተከፈተበት ጥቃት የሻለቃ አዛዡ ጨምሮ ሌሎች አዋጊዎችና እግረኛ ሰራዊት እርምጃ እንደተወሰደባቸው የአካባቢው ነዋሪዎች ምስክርነት ሰጥተዋል። አመራሮችን ጭኖ የነበረው ተሽከርካሪ ላይ አነጣጥሮ ጥቃት የፈጸመው ፋኖ ከወታደራዊ አዋጊዎች በተጨማሪ የወረዳው የብልጽግና ካድሬዎች ላይም ጉዳት ደርሶባቸው ወደ ንፋስ መውጫ ሆስፒታል ተወስደዋል። ጥቃቱን ተከትሎ በአካባቢው ለሰዓታት የዘለቀ ውጊያ መደረጉን የገለጹት ምንጮቻችን የብልጽግናው ሰራዊት ተደጋጋሚ የሞርተርና ዙ 23 ድብደባ ቢፈጽምም በፋኖ በኩል ምንም አይነት ጉዳት እንዳልተስተናገደ ተገልጿል። በዚህ ውጊያ ሽንፈት ያስተናገደው የብልጽግናው ሰራዊት የዘፈቀደ የከባድ መሳሪያ ተኩስ መክፈቱን ተከትሎ ንጹሃን መጎዳታቸው ታውቋል። ከጨጮ እስከ ደብረ ዘቢጥ በሸፈነ የዛሬው የፋኖ ተጋድሎ የፌዴራሉ መንገድ ለሰዓታት ተዘግቶ መዋሉንም የዓይን እማኞች ለጣና ቴሌቪዥን ገልጸዋል። በዚሁ ቀጠና ከቀናት በፊት የብልጽግናው ሰራዊት ታሪካዊውን የጨጮ መድኃኔዓለምን ቤተክርስቲያን መዝረፋቸው የሚታወስ ነው። ጨጮ መድኃኔዓለም ቤተክርስቲያን ላይ ዘረፋ የፈጸመው የብልጽግናው ሰራዊት ከወረዳው ካድሬዎች ጋር ጥምረት በመፍጠር መሆኑን በወቅቱ መዘገባችን አይዘነጋም።
የአምባሰል ተራራው ተጋድሎ የዛሬ ውሎ። በተከታታይ ከባድ ውጊያ እየተካሄደበት ያለው የአምባሰል ተራራ ዛሬም ብርቱ ውጊያ ሲካሄድበት መዋሉ ታውቋል። የዕለቱን የውጊያ ውሎ የገለጸው የአጼ ምኒልክ ዕዝ ቃል አቀባይ ክፍል የአምባሰል ተራራ ዛሬም ጉም ለብሶ የገባውን የብልጽግናው ሰራዊት በተወሰደበት የደፈጣ ጥቃት በርካታ ኃይሉን አጥቷል ብሏል። ፋኖ ጥቃቱን የፈጸመው ከጠዶት ወደ ጎርቦ የግዳጅ ስምሪት ወስዶ ይንቀሳቀስ በነበረ የብልጽግናው ሰራዊት ላይ የደፈጣ ጥቃት ማድረሱን ተከትሎ ወደ መደበኛ ውጊያ የተቀየረው ተጋድሎ እስከ እኩለ ቀን የዘለቀ እንደነበር ምንጮቻችን ተናግረዋል። በጎርቦ ለሰዓታት በዘለቀ ውጊያ የብልጽግናው ሰራዊት ከፍተኛ ወታደራዊ ኪሳራ ያስተናገደ ሲሆን በተደረገ ጨበጣ ውጊያ ፋኖ የጦር መሳሪያም ማግኘት ችሏል። የፋኖ ምት የከበደው የብልጽግናው ሰራዊት ከጎርቦ ወደ ጠዶት ሚካኤል አፈግፍጎ ቀጠናው በፋኖ ቁጥጥር ስር ገብቷል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በወሎ ቤት አማራ ጠቅላይ ግዛት በርካታ ድሎችን የተጎናጸፈባቸውን ተጋድሎች እያደረገ ይገኛል። ተደጋጋሚ ታላቅ ድል ከተቀዳጀባቸው ግንባሮች አንዱ ደግሞ ታሪካዊው የአምባሰል ተራራ ሲሆን ያለፉትን 8 ቀናት በተከታታይ ውጊያ ተካሂዶበታል። ብልጽግናው የሚያስገባውን እስከሚጨርስ ድረስ ይመስላል በየቀኑ ከፍተኛ ኪሳራ እያስተናገደን ቢሆን መዋጋቱን ቀጥሏል። 8 ቀን ሙሉ ተከታታይ ውጊያዎችን በብቃት የተወጣው የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ልጅ ኢያሱ ኮር ከ5 የሚበልጡ የብልጽግናውን ሰራዊት መስመራዊ መኮንኖችን እርምጃ ወስዶባቸዋል። 2 ተሽከርካሪ ሙሉ የብልጽግና ሰራዊት በፋኖ ብርቱ ምት ተመቶ በዚሁ ግንባር የወደቀ ሲሆን በመቶዎች የሚቆጠር የነፍስ ወከፍ መሳሪያና በ10 ሺዎች የሚቆጠር የተለያየ መሳሪያ ተተኳሽ የብልጽግናው ሰራዊት በፋኖ ተነጥቋል። በሶስት ግንባር የገባው ጦር በፋኖ ተመታ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ከ3 አቅጣጫ ማለትም በሞጣ ከግንደወይን ከማህበረ ብርሃንና ከመርጦ ለማርያም የተውጣጣውን የብልጽግና ሰራዊት ከባድ ኪሳራ ያስከተለ ጉዳት አድርሶበታል። ከሌሊቱ 11 ሰዓት የጀመረው ተጋድሎ ለሰዓታት የዘለቀ ሲሆን ፋኖ ከፍተኛ ወታደራዊና ፖለቲካዊ አሸናፊነት የተጎናጸፈበትን ድል አሳክቷል። በ3 አቅጣጫ የገባውን የብልጽግና ሰራዊት ከፍተኛ ኪሳራ ያደረሰበት የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ቀጠናውንና ገዢ ወታደራዊ ቦታውን ማስጠበቅ ችሏል። ውጊያው አሁን የቆመ ቢሆንም ውጥረቱ ግን አሁንም እንደቀጠለ ነው ሲሉ ለጣና ቴሌቪዥን የሚናገሩት የአካባቢው ነዋሪዎች ቀጠናው ውጥረት ሰፍኖበታል። ለዚህ ደግሞ ምክንያቱ የመንግስት ሰራዊት ከፍተኛ ኪሳራ ስለደረሰበት ከባድ መሳሪያ ተጠቅሞ በንጹሃን ላይ ጉዳት የሚያደርስ መሆኑን የአካባቢው ህዝብ ስለሰማ ነው ውጥረቱ ያየለው ብለዋል። ውጊያው የተደረገበት የመንቀላጅንና ሰጥላ ቀበሌ ነዋሪዎች አክለውም በውጊያው ከ30 በላይ የመንግስት ወታደሮች ተጎድተው አይተናል። በተለይም አድማ ብተናና ሚልሻ ከፍተኛ ጉዳት አስተናግዷል። ከሰዓታት በኋላ የመንግስት ሰራዊት ወደ መጣበት ተመልሷል ሲሉ ተናግረዋል። የብልጽግናው ሰራዊት በበኩሉ በበቀል ንጹሃንን በግፍ የገደለ ሲሆን ይህ ድርጊቱን በአካባቢው ህዝብ ላይ ስጋት እንዲያንዣብብ ማድረጉን አስተያየት ሰጪዎች ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ስር የሚገኙ ሻለቃዎች በወትሮ ዝግጁነትና በወደፊት አቅጣጫዎች ዙሪያ ምክክር ተደርጓል። የ201ኛ ኮር ቃል አቀባይ ክፍል በሰጠው ማብራሪያ የሻለቃዎችን ወትሮ ዝግጁነት በመፈተሽ የ54ኛ ክፍለ ጦር የሻለቃዎችን የአደረጃጀት ስራዎች በመዋቅሩ ለሰራዊቱ አባላት በጥልቀት በማሳወቅ በዓላማቸው ላይ በስርጸት በመንገር ህዝባችንና ድርጅታችንን የመጠበቅና የማዳን ተግባር በመተባበር በአንድነት መስራት የጋራ ኃላፊነታችን መወጣት እንዳለብን አስተውሎት እንዲኖራቸው ተደርጓል ብለዋል። የኮሩ ቃል አቀባይ ክፍል አክሎም ከአባሉ ጋር በጥልቀት በመወያየት ችግሮችን በጥልቀት በመለየት በመፍታት መግባባትና የትግሉን እድገት በተሻለ ግለት ማስቀጠል እንዲሁም በቀጠናው የተሻለ ከወትሮ በበለጠ በስነ ምግባር በማነጽ የወጣንለትን ዓላማ በማስገንዘብ በጥምረት ኦፕሬሽን መደረግ እንዳለበት የመግባባት ስራ ተሰርቷል ሲል ገልጿል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው ጽጌ ዕዝ ለክፍለ ጦር አመራሮችና ለሰራዊት አባሎች ፖለቲካዊ ስልጠና መስጠቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው ጽጌ ዕዝ የአጼ ዘርዓ ያዕቆብ ኮር 1 ለተከታታይ 3 ቀናት አጠቃላይ ለክፍለ ጦር ለሻለቃ አመራሮችና አጠቃላይ ለሰራዊቱ በወቅታዊ ጉዳይ ዙሪያ ስልጠና ሰጥቷል። የስልጠናውን መረጃ ያጋራው የዙ ቃል አቀባይ ክፍል የብልጽግናውን ወንጀለኛ ስርዓት በብርቱ ክንዳቸው እየተፋለሙትና የመከቱ የበላይነታቸውን እየወሰዱ ይገኛል። ስለሆነም ያሳምነው አናብስቶች ከትግሉ ጎን ለጎን ለሰራዊቱ ፖለቲካዊ ስልጠና ማለትም የሰራዊት ስነ ምግባርና ስነ ስርዓት መወሰኛ ደንብ፣ ጓዳዊ ዝምድና፣ ባህልና ጨዋነት፣ ድርጅትና የድርጅት ምንነት፣ የአማራ ህዝብ ምንነትና የገጠሙትን ፈተናዎች ለማለፍ ያደረጋቸው ተጋድሎችና ፋኖነትና መገለጫ ባህሪያት በሚሉ ሐሳቦች አርዕስቶች ላይ ለተከታታይ 3 ቀናት በአሳምነው ዕዝ ምክትል ድርጅት ጉዳይ ኃላፊ አርበኛ ኢያሱ ሙልጌታ፣ የአሳምነው ዕዝ ህግ ክፍል ኃላፊ አርበኛ ተስፋዬ ገስጽና የአሳምነው ዕዝ ሎጂስቲክ ኃላፊ ሻለቃ ሞገስ
ሞገስ ለማ በመሆን ከትምህርትና ስልጠና መምሪያ በተሰጠው እቅድ መሰረት ለአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር የሻለቃ አመራሮችና ለሰራዊት አባላት በበቂ ሁኔታ ስልጠና በመስጠት አመርቂ ስራዎችን እየሰራ ይገኛል ብለዋል። የእስራኤል ጉዳይ መዘዝ ይዞ መጣ። እስራኤል ለአፍሪካ ቀንዷ ሶማሊላንድ የሰጠችው ሉዓላዊ ሀገርነት እውቅና ከጅምሩ ጣጣ ይዞ መምጣት ጀምሯል። ጅቡቲ ሀርጌሳ የሚገኘውን ዲፕሎማቷን ስትጠራ፣ እስራኤል በበኩሏ የጋዛ ፍልስጤማውያንን ወደ ሶማሊላንድ ልትልክ ነው። በዚህ መልኩ አስቀድሞ የተሰጋው የቀጠናው ውጥረት ካሁኑ መጀመሩን ጅቡቲ በሶማሊላንድ የሚገኘውን የዲፕሎማቲክ ቢሮዋን በመዝጋት አስቀድማ ቀውሱን አስጀምረዋለች። ጅቡቲ በሶማሊላንድ ለስራ የተላኩትን ዲፕሎማቶቿን መጥራቷን የአገሪቱን መንግስት ባለስልጣናት ጠቅሰው ዓለም አቀፍ የዜና ምንጮች ዘግበዋል። የሶማሌላንድ የውጭ ጉዳይ ሚኒስትር በበኩሉ ጅቡቲ የሚገኙትን የዲፕሎማቲክ ወኪሉን ለምክክር መጥራቱን ትናንት መግለጹ አይዘነጋም። ጅቡቲና ሶማሌላንድ ይህንን እርምጃ የወሰዱት እስራኤል ለሶማሌላንድ የአገርነት እውቅና መስጠቷን ተከትሎ ጅቡቲ በእስራኤል ውሳኔ ላይ ብርቱ ተቃውሞ ካሰማች በኋላ ሲሆን እስካሁን በሶማሌላንድ ከእስራኤል እውቅና ማግኘት ጋር በተያያዘ ዝምታን የመረጡት የብልጽግናውና የኤርትራው መንግስታት ናቸው። አዲስ አበባና አስመራ ሁለቱም ለሀርጌሳ እውቅና መስጠት ተቃውሞም ሆነ ድጋፍ ያላሳዩበት የራሳቸው ምክንያት ሲኖራቸው በተለይም የአስመራው መንግስት ከእስራኤል ጋር የተገናኘ ጉዳይ ስላለበት ነው ሲሉ ተንታኞች ይናገራሉ። በብልጽግናው ፓርላማ ቀርበው የነበሩት የብልጽግናው ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ስለ ሶማሊላንድ እውቅና ጉዳይ ካቢኔ ተወካይ ዶክተር አበባው ደሳለው የመንግስት አቋም ምንድነው ተብለው ተጠይቀው የነበረ ቢሆንም መልስ ሳይሰጡበት አልፈዋል። ብልጽግናው ድጋፉን በይፋ ባይገልጽም በተለያዩ የሚዲያ ፕላትፎርሞቹ በተለይም ሆርን ሪቪው በተሰኘው የንድፈ ሐሳብ ሚዲያው በኩል ድጋፉን አሳይቷል። ምናልባትም በቅርቡም ደስታውን ሊገልጽ እንደሚችል ይጠበቃል። ያኔ የቀጠናው ቀውስ የሚጋጋል እንደሚሆን ይታሰባል። በሌላ ዜና ይኸው የሶማሊላንድ ከእስራኤል እውቅና መሰጠት ጋር በተያያዘ ከእስራኤል በኩል የተላለፈው አዲስ መረጃ በርካቶችን አነጋግሯል። እስራኤል የጋዛ ፍልስጤማውያንን ወደ ሶማሊላንድ በመውሰድ ልታሰፍር መሆኗ ተነግሯል። ይህ የሆነው ደግሞ ለእውቅና የሚሰጥ ያጸፋ ምላሽ መሆኑን ተንታኞች ይናገራሉ። የሶማሊላንድ መንግስት ሶማሊላንድ ከእስራኤል ላገኘችው እውቅና ፍልስጤማውያንን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች በማለት የሶማሊያው ፕሬዝዳንት ሐሰን መሐመድ ያቀረቡትን ውንጀላ ቢያስተባብሉም ነገርየው ግን እውነት መሆኑን ተንታኞች ተናግረዋል። የሶማሊላንድ የውጭ ጉዳይ ሚኒስተር ዛሬ ባወጣው መግለጫ ሶማሌላንድና እስራኤል የተፈራረሙት ስምምነት ሙሉ በሙሉ ዲፕሎማሲያዊ፣ በዓለም አቀፍ ሕግ በሁለቱ ወገኖች ሉዓላዊ ጥቅሞች መሰረት የተከናወነ እንደሆነ ገልጧል። የሶማሌው ፕሬዝዳንት በሶማሌላንድ ላይ ያቀረበው ውንጀላ መሰረተ ቢስ ነው ያለው የሶማሌላንድ የውጭ ጉዳይ ሚኒስተር የውንጀላው ዓላማ ዓለም አቀፉን ሕብረተሰብ ማሳሳትና የሶማሌላንድን ዲፕሎማሲያዊ ግንኙነት መሸርሸር ነው በማለት ከሷል። በተያያዘ የሶማሊያው ፕሬዝዳንት እስራኤል ለሶማሌላንድ እውቅና በመስጠት መካከለኛው ምስራቅ ውስጥ የገባችበትን ችግር ወደ አፍሪካ ቀንድ አምጥተዋለች በማለት ወንጅለዋል። ይህ ክስተት ደግሞ በቀጠናው የተሰጋውን ቀውስ ከታሰበው ጊዜ ቀድሞ እንዲፈጠር ያደርገዋል ሲሉ የጂኦፖለቲካ ተንታኞች ተናግረዋል። የብልጽግናው ሰራዊት መፍረሱን ቀጥሏል። በምስራቅ ጎጃም ዞን የተሰማራው የብልጽግናው ሰራዊት 6ኛ እዝ በየቀኑ የሰራዊት መክዳት እየደረሰበት ተደጋጋሚ ግምገማ ተቀምጧል። ዛሬም በተመሳሳይ የእዙ አባላት ሙሉ ትጥቃቸውን እንደያዙ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ 206ኛ ኮርን ተቀላቅለዋል። ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት በሰጡት አስተያየት የስርዓቱ ዓላማ በህዝብ ላይ ጥላቻ የያዘ ስለሆነ ህዝብን መጨረስ ነው የሚፈልገው ብለዋል። ፋኖን ስንቀላቀል ከፈለጋችሁ ወደ ቤተሰቦቻችሁ ሂዱ ብለውን ነበር። እኛ ግን የአማራ ህዝብ ጥያቄ ተመልሶና የአማራ ህዝብ ትግል ዳር ደርሶ ማየት የምንፈልገው በትግል ውስጥ ስናልፍ በመሆኑ ፋኖን ተቀላቅለን እንታገላለን ሲሉ ተናግረዋል። ስርዓቱ ዘመድ የለውም፣ ለሁሉም ኢትዮጵያዊ ጠላት የሆነ ስርዓት ነው ሲሉ የሚናገሩት ፋኖን የተቀላቀሉት የሰራዊቱ አባላት ስለ ፋኖ ሲነግሩን ሁሉም አማራ ፋኖ ነው። ታጣቂውን የምታገኙት ያልታጠቀውን ስትመቱት ነው። ምክንያቱም ህዝቡን ካላሰቃየ ነው። ጽንፈኛውን ደብቆ የሚይዘው ህዝቡ ስለሆነ የጽንፈኛው አቅም ተጠናክሮ ይቀጥላል። ስለዚህ ህዝቡ በተዘዋዋሪ የጽንፈኛው አባልና ኃይል ነው እያሉ ነው የሚነግሩን። በዚህ ደረጃ በህዝብ ላይ ጥላቻ ያለበትን ስርዓት ማገልገል እንደሌለብን ስናውቅ ነው ፋኖን ልንቀላቀል የወደድ ነው በማለት ገልጸዋል። የሰራዊቱ አባላት አክለውም ከምንም በላይ ደግሞ በሰራዊቱ ሞራል ላይ የሚያደርሱት የስነ ልቦና ስብራት ከባድ ነው። አንድ ወታደር እንዴት የካድሬና የቤተሰቡ አጃቢ እንዲሆን ይፈረድበታል? ከዚህ በፊት 2 ጊዜ ካድሬ አጅቤ ስሄድ ከሞት ተርፍ ያለው ሰራዊት የካድሬ አጃቢ እንዲሆን ከሚያደርግ ስርዓት ጋር መቀጠል በሰራዊቱ አባላት ሞራል ላይ መጫወት ነው ብለዋል። አስተያየታቸውን ተከታትለን እንመለስ። መከላከያ ሰራዊት ማለት እኔ እንደማውቀው ከመጀመሪያ ስቀላቀል ለህዝብ የቆመ ማንኛውንም ህዝብ አንድ አይነት አድርጎ የሚያይ ይመስለኝ ነበር። ግን ገብቼ ሳይው ደግሞ
በተለይ ከዚህ ከ2015 ወደዚህ ያለው አሰራር በጣም ብልሹ እንደሆነ ተረድቶን ወደ አማራ ፋኖ ተቀላቅለን እየታገልን እንገኛለን። ስለዚህ አሁን ከዛ ላሉ ጓዶችም አሁን መልእክት ማስተላለፍላቸው ኦሮሞም ይሁን አማራም ይሁን ደቡብም ይሁን ማንም ለእናት ለአባት ትጠቅማለህ ከሱ በአጉል ከሚሞቱ ወደ እናት አባታቸው ተመልሰው ተቀላቅለው እናት አባታቸውን ቢያገለግሉ ብዬ መልእክት አስተላልፋለሁ። እኔም አይቸው ተረድቶኝ ስራው ለሀገር ብዬ ቆስያለሁ፣ ደምቻለሁ። ግን አተሳሰቡ አመራሮች ከዛ ያሉ አመራሮች በብዛት የራሳቸውን ቦርጭና የራሳቸውን ትክሻ ማሳደግ ነው እንጂ የዳ ልጅ ሸጥ እያስገቡ ነው ያላግባብ የሚያስጨፈጭፉት። እኛ ከኦሮሚያ ክልል ነበር ለ3 ዓመት ያህል ቆይተናል። ከሸኔ ጋርም ግጭት አድርገናል። ከዛም ደግሞ አልፎ ወደ አማራ ክልል የአማራ ፋኖ አሁን ተበታትነው በዚህ ሰዓት ተበታትነው ይገኛልና ገብተን ያለውን በየጫካ የተበተነውን ሽፍታ ደምሰን ወደ ካምባችን እንመለሳለን የሚል ግዳጅ ተስቶ መጣን። ከዛም መተን ስናየው ግን በምንም አይገናኝም፣ አቋሙ ትጥቁም አይገናኝም። ያው በስሙ ትልቅ ተቋም ነው መከላከያ ሰራዊት፣ ማንም ያውቃል ትልቅ ተቋም ነው። ግን አሰራር ደግሞ ያውን ያለው አሰራር በጣም በዛ ውስጥ ያሉ አመራሮች እንደውም አመራሮች ራሱ አባሉ በጣም አባሉን ያማራሉ። ነፃነት የለም። ሰው አንድ ወታደር ከአመት በኋላ በሰብን ያህል ነው መጀመሪያ የነበረው ስንገባ። አሁን ግን 5 ዓመት ሙሉ ተቀምጬ አንድም ቀን በሰብ አይቻላቅም። በሰብ ሀገር ሰላም እናርግ በሚባል ሀገር ሰላም እናርግ፣ ግን ጠላት እዛው ነው ከኛ ጋር በወሎ ግንባር አብረው ሲወርቁ ሲዋድቁ የነበሩ የአማራ ልዩ ኃይል የአማራ ፋኖ ከኛ ጋር እኩል ግዳይ ሰጥቷቸው ከመከላከያ ሰራዊት ጋር ግዳይ ሰጥቷቸው ሲዋጡ የነበረ ግዳይ የፈጸሙትን አካል አሁን ትጥቅ ፍቱ ብሎ ድጋሚ አሁንም ጠላት ወደ ጫካ አማራን ትጥቅ አስፈትቶ ያው ያላግባብ አሰቃይ ግድያ ለመፈጸም ነው ሐሳቡ፣ ግን አልሆነለትም። እኔም ያ ተረድቶኝ አሁን ወደ የአማራ ፋኖ ተቀላቅዬ እየሰራው እገኛለሁ። ያው እንደሚባለው አሁን ከዛ ስንሰማው ፋኖ ያርዳል፣ ፋኖ ህዝቡን እንኳን ወታደር ነው አግኝቶ ህዝቡን እዛ ያለውን ህዝብ እንኳን እየዘረፈ እየሰረቀ የሚባል ትምህርት ነበር የሚሰጠን። ግን መተን ስናይ ደግሞ እዚህ ጋር ያለ ማንኛውም አማርኛ ተናጋሪ ቀርቶ ኦሮሞኛ ተናጋሪ የደቡብ ልጆች የተንከባከበ በኩል አይን እያየ ይገኛል። አዎ ከረጅመንት 12 ወተናል። አንድ ጋንታ ሙሉ የአንድ ረጅመንት አንድ ሻምበል 3 ጋንታ ነች። ከ3 ጋንታው 12 ሰው ነው። አንድ ሻምበል 36 ሰው ነው። ከ36 ሰው 12 ሰው እንገኛለን። ያም ሲሆን ብሔርን ብቻ አንድ ብሔርን ብቻ ያማከለ አይደለም። ደቡብም አለ ኦሮሞም አለ። ሁሉም በቃ ያልፈልግም ብሎ ትግሉን አይቶት እንደማይጠቅመው ከሞት ውጭ ትርፍ እንደሌለው አይቶ ወደ አማራ ፋኖ ተቀላቅሎ ወደ ቤተሰብ የሚሸኙም ወደ ቤተሰብ ይሸኛል። በነፃነት መታገል ያለበትም ይታገላል። ያየነው ይሄ ነው። አቀባበልም የሌለ ለየት ያለ አቀባበል ተደርጎልን እንገኛለን። ለወደፊት መስራት የምፈልገው እኔ ከዚህ በፊት የበደልኩት ህዝቤን አሁን ደግሞ ተመልሼ ከዚህ ጎን ሁኜ ለማገልገል ዝግጁ ነኝ። እኔም ሳይሆን ማንም የኔ ጓዶች አሉ። ሁሉም ያው የተሰጠን እዚህ መታገል ከፈለጋችሁ ታገሉ፣ መታገል ካልፈለጋችሁ በነፃነት ወደ እናታችሁ ግቡ ተብላን። ግን እስከመጨረሻው ድረስ የአማራን ትግል እስከመጨረሻው ድረስ ማየት እንፈልጋለን። ቀጥል። እድል ሰጣችሁ አመሰግናለሁ። ስሜ መሰረታዊ ወታደር ገመቹ በንት ይባላል። ከመጣው ከኦሮሚያ ክልል ነው። ከኦሮሚያ ክልል ከመጣው መከላከያ ገባው። ከዛን ማሰልጠኛ 6 ወር ሰለጠንኩት። ከዛን አዱጋ ተቀላቀልኩት። አዱጋ ተቀላቅዬ 2 ዓመት ታግዬ መጣሁት። ወደዚህ ሲመጣ ደግሞ ፋኖ እዛ ፖለቲካ ምናምን ስብሰባ ላይ ሲያወሩ ፋኖ ይገላ ይረሽናል፣
መሳሪያ ተቀብሎ ይገላል ብሎ ነው የሚያወሩ ስብሰባ ላይ በወሬ። ከዛ መጣሁት። ከዛ ወደዚህ ሲመጣ ፋኖ ወንድማችን ነው፣ ጓደኛ በቃ እንደ ጓደኛ አብሬን ነው የምንጠጣው፣ አብሬን ነው የምንበላው፣ አብሬን ነው የምናድረው። ያው እዛ ያለው ፖለቲካ ውሸት ነው። እዛ ያለው ፖለቲካ ሰማችሁ፣ እዛ እንዳስተሻግሩ ጓዶች ብዬ ነግራለሁ። ከመከላከያ ሲመጣ ከቡልቤት ወደ 5 ምናምን ታፍኜ ነው መጣሁት። ከቡልቤት ታፍኜ ሲመጣ እዚህ ሲመጣ ፖለቲካ ደግሞ ፋኖ ማለት አማራ ፋኖ፣ የአማራ ፋኖ ህዝቡም ሰው ይገላል፣ ኦሮሞ አይወድም ኦሮሞ ይገላል ብሎ እዛ ፖለቲካ በጣም ከባድ ነው። እዚህ ጓዳችን ጋር ሲገባ ደግሞ ሁሉም ነገር ውሸት ነው። ከነሱ ጋር ነው የሚያደረው። ፈታ ብዬ እነሱ የሚበሉ ነው የሚበላው። በቃ የነሱ ጓደኛ እነሱ በላይ ነው። እዚህ አመራሮቹ ሁሉም አንከባክቦ እዚህ ሆኜ ከነሱ ጋር ሆኜ ተቀላቅዬ አሁን ኖር ያለው። እሺ ወታደር ገመቹ እንደው በአጠቃላይ ለኦሮሚያ ህዝብ እንደው ምን ያስተላልፋሉ? እንግዲህ እዚያ ያለው የአማራ ህዝብ እንደሚታወቀው አህራጅ ነው፣ ገዳይ ነው፣ ጡት ቆራጭ ነው እየተባለ ፖለቲካ ይሰራባቸዋል። እዚያ ላለው ለኦሮሚያ ወጣት እንደው የምታስተላልፈው መልእክት ምንድን ነው? አዎ ኦሮሚያ ክልል ያላችሁ ጓዶች መከላከያ ለመግባት ያስባችሁ ካላችሁ እንዳትገቡ ብዬ እነግራለሁ። ምንም አይጠቅምም መከላከያ መግባት፣ ምንም አይጠቅምም። እዛ ያለው አመራር እዛ ራሱን ፈታ ብሎ ይኖራል። አንተን በቃ አንተ የጫካው ትተኛለህ፣ ብርድ፣ ዝናብ፣ ፀሐይ አንተን ይመታል። እዛ ብትገባ ምንም አይጠቅምም ብዬ አስተላልፋለሁ ማለት። እሺ እንደው እዚህ ያለው ከመጣ በኋላ የማህበረሰቡ አቀባበል እንደው ምን ይመስላል? እዚህ ማህበረሰቡም ፋኖ ኃይሎቹም እንዴት ነው የተቀበሉት? አይ ወደዚህ ሲመጣ ሁሉም ነገር ህዝቡም ፋኖም የአማራ ፋኖም ህዝቡም አንድ ናችሁ፣ ጓደኛ ናችሁ፣ እንደ እናቴ እንደ አባቴ ናችሁ። እንደዚህ የተቀበሉ ነው። እሺ ወታደር ገመቹ አሁን ለኦሮሚያው ማህበረሰብ እንግዲህ ወደዚህ ተቋሙ የፈረሰውን መከላከያ ተቋም እንደነገርከን እጅግ በጣም ሰቆቃ የበዛበት መብት የማይከበርበት እንዲሁም የተለያየ ተቋምን የሚያፈርስበት ሁኔታ ነው ያለ። በኦሮሞኛ እስኪ እንደው መልእክት ለኦሮሞ ወጣቶች በኦሮሞኛ እስቲ መልእክት አስተላልፍልን። መቃንኮ ገመቹ በንቲን ጀደማ ካንን ኦሮሚያ ክልል wantin sini jechu barbadu wata oromiya kilil kan jiratani watate makalakaya galuuf kayyadani nagaa isiniif dhaama makalakaya kan galle የመሰረታዊ ወታደር አበጀት አክሎ ይባላል። እኔ መናገር የምፈልገው ወደ ትግል የገባሁት በ2017 ብር ሸለቆ ነው የሰለጠንኩት። ስሰለጥንም በግዳጅ ነው ከስራ ቦታ አፍሰውዘውኝ ሄዱ። አጃም ሰልጥኜ እንደወጣው ኦሮሚያ ክልል ሳምንት ተቀምጫለሁ። ብዙም ያጀነው ነገር የለም። ዘዋሪያ ወዲያው ነው ታፍሰነ ወደዚህ ወደ አማራ ክልል የመጣን። ተራ ሽፍታሉ አንድ 10 ናቸው ምናምን ተብሎ ነው የመጣንና እነዚህ ያለ አጥፍተን ወደ ቦታችን እንመለሳለን በቅርቡ ብለው ነው ያመጣ። መከላከያውን ያበቃለት ዘመን ነው። ምንም ነፃነትም የለውም፣ ምንም ነገር የለውም። ተጨቁኖ ነው ያለ፣ በግዴታ ነው ያለ። ጦሩም አሁን እየፈረሰ ነው ያለ። እና እኔ መናገር የምፈልገው ያው 3 ቀን ነው እንደተቀመጠ የመጣን አማራ ክልል እንደገባን ከአማራ ፋኖ ጎጃም ተቀላቅለን ያለን እና ተቀላቅለን ስንቀመጥ በጣም አቀባበሉም በጣም ያማረ ነው። አሁንም እነሱ ጎን ተቀምጠን ትግሉን እነሱ ጋር ሆነን ለመታገል ነው የፈለግን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።